ጤና ይስጥልን ውድ ተመልካቾቻችን ከናሁ ቴሌቪዥን ለዕለተ ማክሰኞ ምሽት ግንቦት 26 2017 ዓ.ም በሚና በባልደረቦቼ ከሀገር ቤትና ከባህር ማዶ የተሰናዱ ስፖርታዊ ዜናዎቻችንን ከአሁን ሰዓት ጀምሮ ወደ እናንተ እናደርሳለን። ዜናዎቻችንን እንድትከታተሉ የአክብሮት ግብዣችን ነው። አብራችሁኑ ነው። ወደ ቀዳሚው የሀገር ቤት ስፖርታዊ ዜናችን ስናልፍ የኢትዮጵያ ፕሪሚየር ሊግን ቀዳሚ እናደርጋለን። ወሳኝ ምዕራፍ ላይ የሚገኘው የኢትዮጵያ ፕሪሚየር ሊግ የ2017 ዓ.ም የውድድር ዘመን የኢትዮጵያ መድን እግር ኳስ ክለብን ቀዳሚ ስፍራ ላይ አስቀምጦ 33ኛ ሳምንት መርሃ ግብር ላይ ደርሷል። የመርሃ ግብሩ ጨዋታዎች በትላንትናው ዕለት በአዳማ ሳይንስና ቴክኖሎጂ ዩኒቨርሲቲ ስቴዲየም ጅማሯቸውን ያደረጉ ሲሆን በነገው ዕለትም የመርሃ ግብሩ ቀጣይ ጨዋታዎች ቀጥለው የሚከናወኑ ይሆናል። በዚህም መሰረት ረፋድ 3:30 ላይ መውረዱን ያረጋገጠው ሱልሽረ እንደስላሴ ከሐዋሳ ከተማ ጋራ ጨዋታቸውን የሚያከናውን ይሆናል። በዚህ ጨዋታ ላይ ሱልሽረ እንደስላሴ ለማሊያ ክብር ጨዋታውን የሚያደርግ ሲሆን ያለፉትን ጨዋታዎች እያሸነፈ ከወራጅ ቀጠና ስፍራ በመነሳት አስገራሚ ጉዞን እያደረገ የሚገኘው ሐዋሳ ከተማ በ41 ነጥቦች 10ኛ ደረጃ ላይ ተቀምጦ ነው ይህን ጨዋታ የሚያከናውነው። ሌሎችም ጨዋታዎች ሲደረጉ መቀሌ ሰባ እንደርታ ከሲዳማ ቡና ጋር ቀን 9 ሰዓት ላይ ጨዋታቸውን የሚያከናውን ይሆናል። መቀሌ ሰባ እንደርታ ከዚህ ጨዋታ ሙሉ 3 ነጥብ በማግኘት ከወራጅ ቀጠናው ስፍራ ለመውጣት ከባድ ፍልም ያደርጋል ተብሎ ይጠበቃል። ሲዳማ ቡና በበኩሉ ለማሊያ ክብር የሚያደርገው ጨዋታ መሆኑን ተከትሎ ከፍተኛ ፍክክር ያደርጋል ተብሎ ይጠበቃል። አመሻሽ 12 ሰዓት ላይ የመርሃ ግብሩ የመጨረሻ ጨዋታዎች ሲከናወኑ የሰሜን ኢትዮጵያ ተወካዩ ክለብ ፋሲል ከተማ ከወላይታ ዲቻ ጋር ጨዋታቸውን የሚያከናውን ይሆናል። ፋሲል ከተማ በዚህ ጨዋታ ላይ ሽንፈት የሚያጋጥመው ከሆነ አሊያም ነጥብ የሚጥል ከሆነ ወደ ወራጅ ቀጠናው ስፍራ ሊያመራ የሚችልበት እድል ሰፊ ስለመሆኑ ዘገባዎች ያሳዩናል። የሊጉን የደረጃ ሰንጠረዥ ኢትዮጵያ መድን 63 ነጥቦችን ሰብስቦ በቀዳሚነት ሲመራ ኢትዮጵያ ቡና በ55 ነጥቦች ሁለተኛ ደረጃ ላይ ተቀምጧል። ባህር ዳር ከተማ 48 ነጥብ ሶስተኛ ደረጃ፣ እንዲሁም ሲዳማ ቡና፣ መቻልና ቅዱስ ጊዮርጊስ እግር ኳስ ክለብ ተከታዩን ደረጃ ይዘውታል። ከሊጉ ላለመሰናበት እየተደረገ ያለውን ፍክክር የቀጠለ ሲሆን መቀሌ ሰባ እንደርታ፣ አዳማ ከተማ፣ ኢትዮ ኤሌክትሪክና ፋሲል ከተማ አሁንም ከሊጉ ላለመሰናበት ከባድ ፍልሚያ ማድረግ የሚጠበቅባቸው ክለቦች ሆነዋል። የሊጉን የከፍተኛ ጎል አስቆጣሪነት ትራክ አሊ ሱሌማን ከሐዋሳ ከተማ 15 ግቦችን ከመረብ በማሳረፍ በቀዳሚነት ሲመራ ሐመድ ሁሴን 13 ግቦችን ከአርባ ምንጭ ከተማ በማስቆጠር ሁለተኛ ደረጃ ላይ ተቀምጧል። ጌታነህ ከበደ ከፋሲል ከተማ በ12 ግቦች ሶስተኛ ደረጃ ላይ የሚገኝ ሲሆን ሽመልስ በቀለ ደግሞ ከመቻል በ11 ግብ ይከተላል። ወደ ቅርጫት ኳስ ስፖርት ዜናችን አልፈናል። በቅርቡ ጅማሮውን ባደረገውና በኬንያ አስተናጋጅነት እየተከናወነ በሚገኘው ኢትዮጵያን በመወከል ከ18 ዓመት በታች እየተሳተፈ የሚገኘው ኢትዮ ቦለርስ የባስኬትቦል አካዳሚ አንዱ መሆኑን ከዚህ ቀደም በነበረን ዘገባ ወደ እናንተ ማድረሳችን የሚታወስ ነው። እዚህ በቦሌ ዓለም አቀፍ አውሮፕላን ማረፊያ ሽኝት በተደረገ ወቅት የተለያዩ የስፖርቱ ወዳጆች ተገኝተው ነበር። ከነዚህ መካከልም ለስፖርቱ ቅርበት ካላቸው ሰዎች መካከልና ይህንን አካዳሚ በቅርብ እየተከታተሉ ከሚገኙ ሰዎች መካከል አቶ ዘውዱ አጥናፉ አንደኛው ናቸው። ስፖርቱን በተመለከተና እንደ ሌሎች የስፖርት አይነቶች የስፖርት ተቋማት ትኩረት እንዲሰጡት እንደዚሁ አጽንኦታቸውን የሰጡበትን አስተያየት ከናሁ ስፖርት ጋር በነበራቸው ቆይታ ሰጥቷል። አስተያየታቸውን እንደሚከተለው ይቀርባል። እሺ፣ እኔ ዘውዱ ባላለሁ። ዘውዱ አጥናፉ የቤተ ማርያም የካርሎስ ባስኬትቦል ትሬነር ነው። ከሱ ጋር እንግዲህ አራት ዓመት በላይ አብሮት ትሬን ሲያደርጉ ቆይተዋል እና ያው አሁን ደግሞ ለዚህ አጋጣሚ ሄደው ለውድድር 3 ቀን ምናምን ቆይተው ነው የሚመጡት። ለዚህ እነሱ ለመሸኘት ነው የመጣነው። ቆንጆ ነው። ለምን መሰለ፣ በዚህ ደረጃ በአገር ደረጃም እንደዚህ አይነት ኮምፒቲሽን ከሀገር ወጥቶ ያደረገ በክለብ ደረጃም የለም። ያው እናንተም ታውቁታላችሁ። በዚህ ደረጃ ደግሞ ገና እነዚህ ልጆች አንደር 80 ናቸው እና ይሄንን ውጤትን ብቻ ሳይሆን ተሳትፎ ራሱ የሀገራችንን ስም አስጠርተው ራሳቸውንም ደግሞ በልምድ ይዘው ይመጣሉ። ውጤቱ ምንም ይሁን ምን ግን ለሌሎቹ ለተከታዮቹ ደግሞ መንገድ እየከፈቱ እንደሚሄዱ ወደ መጨረሻው የሀገር ቤት ስፖርታዊ ዜናችን ስናልፍ ደግሞ የዳርትስ ስፖርት እናገኛለን። በሀገራችን እምብዛም ትኩረት ከማይሰጣቸው የስፖርት አይነቶች አንዱ እንደሆነ የሚነገርለት የዳርትስ ስፖርት አሁን ላይ መጠነኛ እንቅስቃሴና መሻሻሎች እየተስተዋሉበት ይገኛሉ። ለዚህም ደግሞ የኢትዮጵያ ዳርትስ ስፖርት ፌዴሬሽን የተለያዩ የውድድር መድረኮችን በሰራተኞች መካከል እያደረገም እንደሚገኝ እየተገለጸ ይገኛል። ይሁንና ከዳኝነት አንጻርና ስፖርቱን ዓለም አቀፍ ደረጃ ተፎካካሪ ለማድረግና ተገቢውን ውጤት
በሀገር ደረጃ ለማምጣት ደግሞ ከዳኝነት አንጻር ያሉትን ጉዳዮች ናሁ ስፖርት ያነጋገራት ኢንተርናሽናል ዳኛ ሰላም ግርማ ተከታዩን አስተያየት ሰጥታለች። አስተያየቷን ተከታትለን እንመለስ። አሁን ላይ ዳርት ከበፊት ሁኔታ በአብዛኛው በጣም እየተንቀሳቀሰ ነው የሚገኘው። በተለይ ደግሞ የኢትዮጵያ ዳርት ፌዴሬሽን ከሁል ጊዜ አጋር ጋር ከሁሉ ስፖርት ጋር በመሆን የሚያደርጋቸው ድጋፎች እየቀጠሉ ነው ያሉት እና በተሻለ አቅም በርካታ ውድድሮችን ለማድረግ ጥረት እያደረገን ነው ያለ ነው። እንዳያችሁት ባለፈው የፖሊስ ስፖርት ነበረ። በዛ ውስጥም ዳርት በአገር አቀፍ ደረጃ ኢትዮጵያን ያስጠራበት ሂደት ነው ያለው። አሁንም ቢሆን በቀጣይ የሚደረጉ የመላ ኢትዮጵያ ጨዋታዎች አሉ። እዛም ላይ በርካታ ክልሎች ይሳተፋሉ ብለን እንጠብቃለን። እንደ ኢትዮጵያ ዳርት ፌዴሬሽን ደግሞ ከትላንትና ዛሬ የተሻሻለ የዳኝነት ስርዓቶች፣ የሽልማት ሂደቶች እንዲሁም ደግሞ ተወዳዳሪዎችን የማነቃቃት ሂደቶች በሰፊው እየተስተዋሉ ነው የሚገኙት። ውድ ተመልካቾቻችን ይህ ናሁ ቴሌቪዥን ነው። ስፖርታዊ ዜናዎቻችን እንደቀጠሉ ናቸው። ቀደም ሲል የሀገር ቤት ስፖርታዊ ዜናዎችን ወደ እናንተ አድርሰናል። ከዚህ ሰዓት ጀምረን ደግሞ ከባህር ማዶ የተለያዩ የወሬ ምንጮች ያሰናዳናቸውን ዜናዎችን ወደ እናንተ የምናደርስ ይሆናል። አብራችሁ ነው። ካሽጎ በየትኛውም ዓለም ሆነው በማንኛውም ሰዓት ለወገኑ የሚደርሱበት ፈጣን የገንዘብ መላኪያ ተከፈተሎ። ማስተርና ቪዛ ካርዶን በመጠቀም ከ5 እስከ 20 ዶላር የሚልኩበት አዲስ የገንዘብ መላኪያ መንገድ። ካሽጎን ለየት የሚያደርገው የትኛውም የገንዘብ ዝውውር በፍጥነት አገልግሎት ከመስጠቱም ባሻገር ለማንኛውም አገልግሎት ምንም አይነት ክፍያ አለመጠየቁ ነው። በሀገራችን ታሪክ ገንዘብን ከውጪ ወደ ሀገር ቤት በማስተላለፍ በመተግበሪያ መልክ አገልግሎት መስጠት የጀመረው የመጀመሪያው ሀገር በቀል የገንዘብ መላኪያ ዘዴ ካሽጎ ከ4500 በላይ ባሉ የባንክ ቅርንጫፎች አገልግሎት እየሰጠ ይገኛል። ገንዘቦን በሰኮንዶች ልዩነት ውስጥ ይፈልጉ በአካውንቶ ወይንም በእጆ ቆጥረው የሚወስዱበት ልዩ ዘዴ። በቅርቡ ሁሉንም ኢትዮጵያዊ ባለቤት ለማድረግ ጉዞ የጀመረው ካሽጎ ዛሬውኑ መተግበሪያውን በስልኮ ላይ በመጫን የአገልግሎቱ ተጠቃሚ ሆኖ። ፍጥነት መለያችን፣ ኢትዮጵያን መክፈቻችን፣ ካሽጎ ነው መላኪያችን። ካሽጎ የአዲሱ ትውልድ ብራንድ። ወደ ቀዳሚው የባህር ማዶ ስፖርታዊ ዜናችን ስናልፍ ብሩኖ ፈርናንዴዝን የተመለከተው መረጃችንን ቀዳሚ እናደርጋለን። ፖርቹጋላዊ ኢንተርናሽናል ብሩኖ ፈርናንዴዝ ለቀጣዩ ዓመታትም በክለቡ ማንቸስተር ዩናይትድ እግር ኳስ ክለብ ውስጥ ለመቆየት ስለመወሰኑ የተለያዩ የወሬ ምንጮች በመዘገብ ላይ ይገኛሉ። ከሰሞኑ በተለይ የሳውዲ ፕሮ ሊጉ ተሳታፊው ክለብ ሀሊላል የተጫዋቹን ፊርማ ለማግኘት ከፍተኛ እንቅስቃሴ ሲያደርግ እንደነበረ የሚታወስ ነው። የተጫዋቹ ወኪልም ወደ ሳውዲ በማቅናት ከተጫዋቹ ፈላጊ ክለብ ሀሊላል ጋራ በጥቅማ ጥቅም ጉዳይ ከስምምነት ላይ ስለመድረሱም የተለያዩ የወሬ ምንጮች ሲዘግቡ እንደነበረ ይታወሳል። ይሁንና ተጫዋቹ በስተመጨረሻም የደረሰበት ውሳኔ በቀይ ሰይጣናቱ ማሊያ በ2025-26 የውድድር ዘመን በክለብ ውስጥ ለመቆየት ስለመወሰኑ መረጃዎች እየወጡ ይገኛሉ። በተጠናቀቀው የውድድር ዘመን ማንቸስተር ዩናይትድ የከፋ ውጤት ቢያስመዘግብም ተጫዋቹ ግን በግሉ ከፍተኛ እንቅስቃሴ በማድረግ አመርቂ የውድድር አፈጻጸም እንደነበረው መረጃዎች ሲጠቁማሉ። በቀጣይ ማንቸስተር ዩናይትድ ከተለያዩ ተጫዋቾች ጋር ስሙ እየተያዘ የሚገኝ ሲሆን ተጫዋቾችን በማምጣት ከነባር ጥሩ ተጫዋቾች ጋር በማጣመርም በአዲሱ የውድድር ዘመን ለዋንጫ ፉክክር ለመጫወት ስለመዘጋጀቱም አሰልጣኙ ሮበን አሞሪም በተለያዩ አጋጣሚዎች መረጃዎችን ሲሰጡ እንደነበረ የሚታወስ ነው። በመጨረሻም የተለያዩ ዝውውርን መሰረት ያደረጉ አጫጭር መረጃዎችን አሰናድተንላችኋል። እነሱን ተከታትለን እንመለስ። የስፔኑ ክለብ ባርሴሎና ኮሎምቢያውን የፊት መስመር ተጫዋች ሉዊስ ዲያዝን ከእንግሊዙ ክለብ ሊቨርፑል ለማስፈረም ንግግር ስለመጀመሩ ከወደ ስፔን እየወጡ ያሉ ተነባቢ ጋዜጦች በመዘገብ ላይ ናቸው። ከዚህ ቀደም የተጫዋቹን ፊርማ ለማግኘት የተለያዩ ክለቦች ሲያማትሩ እንደነበር የሚታወስ ሲሆን አሁን ላይ ግን የካታሎናው ክለብ የተጫዋቹ ሁነኛ ፈላጊ ሆኖ በመቅረብ ዝውውሩን ለማድረግ በከፍተኛ ሁኔታ እየሰራ እንደሚገኝ ዘገባው አትቷል። የመርሲሳይዱ ክለብ የሊጉን የዋንጫ ክብር ለ20ኛ ጊዜ እንዲያሳካ የላቀ አበርክቶ ከነበራቸው የቡድኑ ተጫዋቾች መካከል አንዱ የነበረው ሉዊስ ዲያዝ በሊጉ ብቻ 36 ጨዋታዎችን አድርጎ 16 ግቦችን ከመረብ ማሳረፍ መቻሉም የሚታወስ ነው። ይህንንም ተከትሎ የብሉ ግራናዎቹ አለቃ አሰልጣኝ ሃንስ ፍሊክ ልጁ ስብስባቸውን እንዲቀላቀል በክለቡ አመራሮች ላይ ከፍተኛ ጫና በማድረግ ላይ እንደሚገኙ ዘገባው አትቷል። በመጪው አዲሱ የውድድር ዘመን በበርካታ አዳዲስ ተጫዋቾች ተጠናክሮ እንደሚመጣ የሚጠበቀው ማንቸስተር ዩናይትድ ከወዲሁ ተጫዋቾችን ወደ ክለቡ የማስፈረም ስራውን ተያይዞታል። በተለይ የፊት መስመሩን ሙሉ ለሙሉ በሚባል ደረጃ በአዳዲስ ተጫዋቾች እንደሚገነባ በመጠበቅ ላይ ሲሆን ማቲያስ ኩናን የግሉ ማድረጉን አረጋግጦ የብሪያን ሙቤቦን ፊርማ ለማግኘት በእንቅስቃሴ ላይ እንደሚገኝ በመዘገብ ላይ ነው። ይህ በእንዲህ እንዳለ አሁን ላይ ደግሞ በውድድር ዓመቱ ድንቅ ብቃቱን ማሳየት የቻለውን ፊሊፕ ማቴታን ከደቡብ ለንደኑ ክለብ ክሪስታል ፓላስ ለማስፈረም በእንቅስቃሴ ላይ እንደሚገኝ በመዘገብ ላይ ነው።
የሰሜን ለንደኑ ክለብ አርሰናል ስሙ ከተለያዩ ተጫዋቾች ጋር እየተያያዘ ቢገኝም አሁን እየወጡ ባሉ መረጃዎች ደግሞ ስፔናዊውን የግራ ክንፍ ተጫዋች ኒኮ ዊሊያምስን ከስፔኑ ክለብ አትሌቲክ ቢልባኦ ለማስፈረም ዳግም ለተጫዋቹ ባለንብረት ክለብ አትሌቲኮ ቢልባኦ በወኪሉ አማካኝነት ወደ ስፔን ማቅናቱ ይፋ ተደርጓል። ተጫዋቹን ለማስፈረም ከአርሰናል በተጨማሪ ሪያል ማድሪድ እና ኒውካስል ዩናይትድም የተጫዋቹ ፈላጊዎች ናቸው ተብሏል። የጣሊያኑ ክለብ ኢንተር ሚላን የማንቸስተር ዩናይትዱን የፊት መስመር አጥቂ ራስመስ ሆይሉንድን ለማስፈረም የዝውውር ጥያቄ ማቅረቡ ተሰማ። የ22 ዓመቱ ኔዘርላንዳዊ ተጫዋች ከሌላኛው የሴሪያው ክለብ አታላንታ ሲመጣ ትልቅ ተስፋ ተጥሎበት ኦልድ ትራፎርድ ስቴዲየም መድረሱም የሚታወስ ነው። ይሁንና በቀያይ ሰይጣናቱ ባሳለፋቸው ጊዜያቶች እጅጉን ደካማ መሆኑም አይዘነጋም። ይህንንም ተከትሎ በክረምቱ የተጫዋቾች የዝውውር መስኮት ወደ ሌላ ክለብ ያመራሉ ተብለው ስማቸው ከሰፈሩ የዩናይትድ ተጫዋቾች መካከል አንደኛው ሆኗል። ይህንን ከግምት ያስገቡት የሚመስሉት ኢንተር ሚላኖች ተጫዋቹን በገንዘብ አሊያም በውሰት የግላቸው ለማድረግ በከፍተኛ እንቅስቃሴ ላይ እንደሚገኙ ዘገባዎች ያሳያሉ። ውድ ተመልካቾቻችን ከናሁ ቴሌቪዥን ለዕለተ ማክሰኞ ምሽት ግንቦት 26 2017 ዓ.ም ከሀገር ቤትና ከባህር ማዶ የተሰናዱ ስፖርታዊ ዜናዎቻችን ይህንን ይመስሉ ነበር። ስለተከታተላችሁ እናመሰግናለን። ዜናዎቹን ወደ እናንተ በማድረስ ገዛይ እንዱላ ቆይታ አድርጌያለሁ። የናሁ ቴሌቪዥን ተወዳጅ ፕሮግራሞችን ለማግኘት በዲኤስቲቪ 481 ላይ ታገኛላችሁ። በሌሎች ማህበራዊ ሚዲያ አማራጮች ደግሞ በመላው ዓለም በስፋት እየደረስን እንገኛለን። በተለይ ዩቲዩብ ቻናላችን ከ370 ሺህ በላይ ሰብስክራይበር ያለው መሆኑን ተከትሎ እናንተም እነዚህን ፕሮግራሞች ለማግኘት ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ቤተሰብ እንድትሆኑ እንጋብዛችኋለን። ከሌሎች ፕሮግራሞች ጋር መልካም ቆይታ ይሁንላችሁ። መልካም ጊዜ። እነሆ የምስራች! የ10 አየር መንገድ የበረራ ትኬት ለውድ ደንበኞቹ በተቀላጠፈና አስተማማኝ በሆነ መንገድ እያቀረበ ያለው በዚህም በደንበኞቹ የተመሰገነው ጉዞጎ አሁን ደግሞ ተደራሽነቱን በማስፋት ተጨማሪ ባንኮችን በማካተት ለውድ ደንበኞቹ የበለጠ አስተማማኝ ለመሆን ችሏል። የጉዞጎን አፕሊኬሽን ከአፕ ስቶር ወይም ከፕላይ ስቶር በማውረድ የመነሻና የመድረሻ ከተማዎትን መርጠው ዋጋ አወዳድረው የሀገር ውስጥም ሆነ ዓለም አቀፍ በረራ ማድረግ ካሰቡ የበረራ ትኬቶን ክፍያ በአቅራቢያው በሚገኙ ባንኮች አንድም በአካል በመሄድ ወይም በኦንላይን የክፍያ አማራጮች ክፍያዎትን በመፈጸም የበረራ ትኬቶን በእጅ ያስገቡ። ከዚህም በተጨማሪ እንደ ሁሉ ጊዜው ወደ ጉዞጎ የጥሪ ማዕከላችን 7473 በመደወል ከሙሉ የበረራ መረጃ ጋር የ24 ሰዓት የትኬት አገልግሎት ማግኘት እንደሚችሉ ስናበስሮ በታላቅ ደስታ ነው። ለበረራዎ ጉዞጎ!